ሰላም ጤና ይስጥልን እንኳን ወደዚህ ቻናል በሰላም መጣችሁ። ቀላል እንግሊዘኛ ቻናል የእንግሊዘኛ ቋንቋ ለጀማሪዎች በቀላሉ መናገርና መጻፍ የሚያስተምር ቻናል ነው። እንግሊዘኛ ቋንቋን በቀላሉ መማር ለምትፈልጉ ሰብስክራይብ በማድረግ ትምህርቱን መከታተል ትችላላችሁ። ዛሬ የምናየው ፍራፍሬዎችና አትክልቶች በእንግሊዘኛ እንዴት እንደሚጠሩና እንደሚጻፉ ነው። ወደ ቪዲዮ እንሂድ። መልካም ቆይታ። ከፍራፍሬዎች እንጀምራለን። ፍራፍሬዎችን በእንግሊዘኛ ፍሩትስ እንላቸዋለን። ፍሩትስ። ከሙዝ እንጀምር። ሙዝ፣ ባናና፣ ባናና፣ ማንጎ፣ ሜንጎ፣ ሜንጎ፣ ብርቱካን፣ ኦሬንጅ፣ ኦሬንጅ፣ አቮካዶ፣ አቮካዶ አይቀየርም። አቮካዶ ተመሳሳይ ነው። ፓፓያ፣ ፓፓያ፣ ፓፓያም አይቀየርም ማለት ነው። በእንግሊዘኛ በአማርኛም ተመሳሳይ ነው። አፕል፣ አፕል፣ አፕልም ተመሳሳይ ነው። አናናስ፣ ፓይን አፕል፣ ፓይን አፕል፣ ፓይን አፕል። እንጆሪ፣ ስትሮቤሪ፣ ስትሮቤሪ፣ ስትሮቤሪ። ወይን፣ grapes, grapes. ሀባብ፣ watermelon, watermelon, watermelon. ሎሚ፣ lemon, lemon. ወደ አትክልቶች እንምጣ። አትክልቶችን vegetables እንላቸዋለን በእንግሊዘኛ። መጀመሪያ የምናየው ድንች ነው። ድንች፣ ፖቴቶ፣ ፖቴቶ፣ ፖቴቶ። ቲማቲም፣ ቶሜቶ፣ ቶሜቶ። ጎመን፣ ካቤጅ፣ ካቤጅ። ካሮት፣ ኬሮት፣ ኬሮት ወይም ካሮት ብለን መጣት እንችላለን። ሳንቀይረው ማለት ነው። ካሮት ማለት እንችላለን ወይም ኬሮት ማለት እንችላለን። ሽንኩርት፣ ኦኒየን፣ ኦኒየን። ቃሪያ፣ ፒፐር፣ ፒፐር። ስኳር ድንች ሲሆን ስዊት ፖቴቶ፣ ስዊት ፖቴቶ፣ ስዊት ፖቴቶ። ቆስጣ፣ ስፒናች፣ ስፒናች። ሰላጣ፣ ሌተስ፣ ሌተስ። ነጭ ሽንኩርት፣ ጋርሊክ፣ ጋርሊክ። ዱባ፣ ኪውከምበር፣ ኪውከምበር። ዝንጅብል፣ ጂንጀር፣ ጂንጀር። ፍራፍሬዎችና አትክልቶች በእንግሊዘኛ ሲጠሩና ሲጻፉ ይሄን ይመስላሉ። ቪዲዮን ከወደዳችሁት ከተማራችሁበት ላይክ ማድረግ እንዳትረሱ። አስተያየትና ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።